ማርታ የብዙ ጊዜ ጥያቄ ነው እና በቃ ረጅም ጊዜ ምንም ነገር ከማረግላት ይሄን ባረግላት በጣም ደስ የሚላትና ስጦታው ምንድነው ከምድር ውስጥ ወተን ጁፒተር ወይ ማርስ ላይ ቆመን መሬትን ብንመለከታት ስትሽከረከር እናያታለን መሬት ላይ ያሉ አካላቶች በተቀላላ አንድ ላይ ሙቭ ሲያረጉና ያለን ማለት ነው so this motion is relative ነው ስለዞረብን ነው እንደዞረብን ማናቀው አብረን እየዞርን ነው ከባድ ክላስ በጣም ነው ደስ ያለኝ ያው ሁሉ ጊዜም ደስታዬ የዳኒ ደስታ ነው ሰላም የተወደዳችሁ ተመልካቾች እንደምን አላችሁ ንቁ ፖድካስት ዛሬ ለየት ባለ ፕሮግራም ተገኝቷል የምንገኘው መምህር ዳንኤል ቤት ነው ዛሬ መምህር ዳንኤል በእንግድነት ቤቱ ጋብዞናል እኛ ደግሞ ስንመጣ ባዶጃችንን አይደለም እዚህ ውስጥ በርካታ ስጦታዎች አሉ እንዲሁም ደግሞ በፍጹም ሊገምተው የማይችለውን ሰርፕራይዝ አዘጋጅተናል መምህር ዳንኤል ይዘን የመጣነው ስጦታና ሰርፕራይዙ ሲመለከት ምን ሊሆን የፊዚክስ አስተማሪስ ሰርፕራይዝ ይሆናል አይሆንም የሚለውን አብራችሁን ቆይታችሁ ፕሮግራማችን እንድትከታተሉ በአክብሮት እንጋብዛለን መምህር ዳንኤል ብቻ ሳይሆን ያቺ ጀግና የፍቅር ሰው ባለቤቱ ማርታም ትገኛለች አብራችሁን ቆዩ ዳኒ እንደምን አለ ዴና ስላገኘው በጣም ደስ ብሎኛል እንዴት እንኳን ደህና መጣ እንኳን ደህና ቆያችሁን ደህናችሁ ሰላም እግዚአብሔር ይመስገን አለን እዚህ ገባችሁ አዎ እዚህ ገባን ቀየስ yes የነ መምህር ዳንኤል ቤት ይሄን ይመስላል ትምህርት ቤት በለው ከላይ መኖሪያ ቤት ነው ብላክቦርድ አለ ከበአጠቃላይ የምታስተምረው ቦታ ነው በአጠቃላይ ማስተማሪያ ቦታ ነው ላይቭ ደግሞ ማታ 12 ሰዓት ላይ ክላስ አለን ማታ 1 ሰዓት ተኩል ላይ ማክሰኞ ሐሙስ አርብ ኢትዮጵያ ተማሪዎችና እነሱን ደግሞ እዚህ ጋር ነው የምናስተምረው እዚህኛው ዋይት ቦርድ ላይ ሆነን ነው የምናስተምረው እዛ ጋር ቲቪ አለ ነው 52 ተማሪዎች አሉ እነሱን እዛ ጋር ይመለከታሉ እዚህ ጋር ደግሞ ነው ያስተምራሉ ማለት ነው yes ብራቮ ሶይ በአጠቃላይ የትምህርት ጉዳይ የሚከናወንበት ቦታ ነው ማለት ነው በቃ ዋናው የተላክንበትን አላማ እዚህ ነው የምናስፈጽመው እኔና ማርታ በዋናነት የምንኖርባት ክፍል አለች ጀስት ለመኝታ ነው የምንጠቀማት አብዛኛውን ጊዜ የምንሷ የምናሳልፈው ስራው ላይ ነው ያው ሌላ አይደለም ሁለታችን የሚያስደስተን ያስሎነ ነው ሰው የሚያስደስተውን ነገር ነው በቀን አይደለም የሚያደርገው በቃ ሁለታችን የሚያስደስተን የሚያሳርፍም ነገር ያስሎነ ትልቁን ኤሪያ የምንጠቀመው ለስራው ነው መጀመሪያ አዲስ አበባ ስትመጣ አፓርታማ ነበር የተከራየው አሁን ደግሞ ግራውንድ ፕላስ አለ ወደዚህ እንዴት መጣ ለምን መጣ መጀመሪያ ወደ አዲስ አበባ ስንመጣ ያው ከአፓርታማና ከኮንዶሚኒየም ውጪ ሌላ የሚከራይ ነገር እንዳለ ራሱ አናውቅም እና አፓርታማ ላይ ተከራየን አፓርታማ ላይ ባለ ሁለት መኝታ ነበር ያዝነው እሺ ሳሎኑ እንደዚሁ እንደተለመደው ማስተማሪያ ነው አዎ አንተ ሳሎን የለም ሳሎን የሚባል ነገር ይያቤት የለም ግን ያው እኔ ሳስተምር በጣም ፍሪደም ፈልጋለሁ ምናልባት ቪዲዮዎችንም ከተመለከትካቸው ማርማል ላይ ልጮች ይላልው ዘላለው ሲያልቅ ነው ማቀው ለምሳሌ ቆይ ዱሲት በስማ እናታች ያለ ሰው ከላይ ጓለብን ይላል እዛ ጋር ያለችው እዛ ጋር የምትተኛው ስትዩ ግድግዳ ተደበድባለች በጎን በታች በግራ በቀኝ በሁሉም ቦታ ተፈተነን ማለት ነው በዛ ላይ መብራት ሲጠፋ ደግሞ ጄኔሬተር የለውም አፓርታማው ስለዚህ ተማሪዎችንም ሳናስተምር ብዙ ጊዜ ያለፈ መጣ ሶ ግዴታ ሙቭ ማድረግና ሙሉ ግቢ ውስጥ መግባት ነበረብን ስለዚህ ወደዚህ መጣን ማለት ነው ዳንኤልን ካዩ ማርታን ይፈልጋሉና ወደነ ማርታን ይችላል yes ተከተሉ እዚህ ኤሪያ ላይ ከኔና ከማርታ ውጪ ማንም አይገኝም ይሄ እንግዲህ የኔ ማንበቢያ ክፍል ነው እታች ከሌለው ሁሉ ጊዜ እዚህ ነኝ እኔ ልገኝ የምችልባቸው ኤሪያዎች አንደኛው ታች ነው እታች ከሌለው እዚህ ነኝ እዚህ ጋር ያሉ መጽሐፍት
የፊዚክስ መጽሐፍት ናቸው ሌሎችም ይተኛሉ አዎ ያው እኔ ፊዚክሱን አብዛኛው ጊዜ ስትቻነበዋለሁ እንጂ ባለኝ በየትኛውም ትርፍ ጊዜ ማነበው ከፊዚክስ ውጭ ያሉ ኮንሰፕቶች ናቸው ለምሳሌ የፊሎሶፊ መጽሐፍቶችን አነባለሁ ሳይንስ ላይ ባዮሎጂ ስፔሻሊ ፊዚክሱን ከባዮሎጂ ጋር ለማዛመድ ብዙ ጊዜ ሞክራለሁ በተለይ ከሰውነት አፈጣጠራችን ጋር ማቴማቲክስን በጣም ወደው ትምህርት ነው ከዛ ውጪ ደግሞ ከድሮ ጀምሮ ሳነባቸው የነበሩ መጽሐፍቶች አሉ እነዚህ ኢንስፓየር የሚያደርጉ መጽሐፍቶችን በአብዛኛው ደግሞ እነሱ ላይ ጊዜ አጠፋለሁ አሁን እዚህ መጽሐፍት ረጅም ጊዜ ካንተ ጋር ይቆዩ ናቸው አዎ እንደው ለምሳሌ አሁን ይሄ መጽሐፍ ማለት አባቴ ገዘለኝ መጽሐፍ ነው ያኔ ታሞ ተኝተው ታሞ ተስተምር ይሻላል ያሉ በቃ እና ጡረታውን ልናወጣ ሄደን ባንክ ቤት መግባት አይችልም በጋሪ ነው ይዘን የመጣ ነው በፈረስ ማለት ነው ጋሪ ላይ ተቀምጦ ማናጀር ወጥቶ ያስፈርመውና ገንዘቡን ይሰጣል 930 እንደዛ አካባቢ ብርናትና ኦልሞስት እየሞተ እንደሆነ ይሄድ እንደሆነ እሱም ያውቃል የፍየል ስጋ በጣም አምሮት ነበር እና ጋሪው ላይ ቁጭ ብለን ፊት ለፊት እንደዛ ስጋ ቤት ትታያለች የፍየል ስጋ ቤት አዋሽ ይባላል አዋሽ ሆቴል ደብረዘይት ላይ እና ያቺን ገዝተን ሄዳለን ብዬ ነበር ማስበው ድንገት በመሐላችን አንድ መጽሐፍ አዝዋሪ ይልፋለ ናስኪ ብሎ ጠራውና የምትፈልገው መጽሐፍ ስላለኝ አንዱ ፊዚክስ ነው አንደኛው ደግሞ ማቴማቲክስ መጽሐፍ የ11 እና 12ኛ ክፍል ገዛልኝ ማለት ነው ከዛ በኋላ የተረፈችውን ብር ይዤ ስጠይቅ 1 ኪሎ የፍየል ስጋ ገዛ ተመለስን ወደ ቤት ሄድን በቃ ሩዙን እንበላዋለን ብሎኝ ወደ ቤት ሄድን ያኔች መጽሐፍ ማንበብ ጀመርኩኝ እስካሁን ድረስ ከዚች ጋር ረጅም ጊዜ ያሳልፍ ነው የመምህር ዳንኤል እናት አሁን እንግዲህ ሐሳባቸው ሊሰጡን በስልክ ላይ ያሉ በቀጥታ መስመር አሉ ሁሉ ጊዜ ህልሙም ሐሳቡም የአቶ ሻምበልን ስም ማስጠራት ነው የአባቴን ስም ማስጠራት ነው ይላል እንግዲህ አሁን ተሳክቶለታል ብዙ ሰው የአቶ ሻምበልን ታሪክ አውቋል ጀግና አባት ናቸው ብርቱ አባት ናቸው ብሎ ብዙ ሰው በቃሳቸውን የአባትነት ሞዴል አድርጓል እውነት ነው ተስፋ የማይቆርጥ አባት ነው ቀና አባት ነው እኔ አደንቀዋለሁ ግን በቃ መልካም ነው ለልጆቹ ያለው ጥረት ለሱ ደግሞ ለየት ያለ ነገር ነው ያለው በቃ እኔ ስለዚህ መልካም አባት ነው ቸር አባት ነው እስከመጨረሻው በቃ ህይወቴ እስካለ ድረስ አድርጌ እኔ በቃ የሱን ጥጋይቼ በቃ ህይወቴ እስካለ ድረስ አደርጋለሁ ጎዳናም ይውደቅ ምንም ይውደቅ ብዙ ነገር ነበር ብቻ አለፈ መጀመሪያ ዳኒ ተቀርጾ ሲለቀቅ በዩቲዩብ ከተለቀቀ በኋላ እንዴት ነው ያያችሁት ታሪኩን ሲያዩ ዳንኤል ያካፈለን ታሪክ ሲሰሙ እንደው ምን ተሰማዎት እምለው ነው የጠፋኝ እናቴ እሱ ብዙ ጊዜ አሁን በሁሉም ቴሌቪዥን ጣቢያ ታይኛለሽን እሺ በቃ ይሁንልህ ነው የምለው እኔ አላመንኩም በቃ እምለው ነው የጠፋኝ ለምን እግዚአብሔር ያን ሰው ከዛ ስቶ ለዚህ በማውቃቱ እኔ በጣም እየተደነቅኩ ነው አሁንም ቢሆን እየተደነቅኩ ነው በቃ በዩቲዩብም በሶሻል ሚዲያም በቴሌቪዥንም እንዲህ ሲታይና ብዙም ይወደው የሚያደንቀው ሰው አለ ለብዙ ወጣቶችም አርአያ መሆን የሚችል ልጅ ነውና እንደው እንደ እናት ምን ተሰማውት ግን ከዛ ተነስቶ እዚህ መድረሱን ሲያዩ በጣም እኔ ቃላት ያጥረኛል እኔ እንጃ በስማም ወደ ከተማ ወጣ ስለም አድናቂው እንደዛ ነው እንኳን ደስ አለሽ የሚለኝ በቃ እኔ እምለው ነው የጠፋኝ ይሄ ያደረገው ግን በቃ ለእግዚአብሔር ክብር ይሁን እግዚአብሔር ነው ሁሉ ያደረገው እሱም ጎበዝም ቢሆን ግን እግዚአብሔር ደግሞ ተጨመረበት ላነሳችሁ ለማርታም በቃ ምስጋና አቀርባለሁ ላነሳችሁ ሰው ይሆናል ብላ ማንንም የማይገምተው ማንንም የማያደርገው ነገር ነገ ሰው ሆኖ ይቆማል ብላ ላነሳችሁ በቃ እኔ ቃላት ያጥረኛል ለመናገር በቃ እሷም ምስጋና አቅርብልኝ በቃ እሷን ደግሞ በይበልጥ አመስግንልኝ ማንንም ሰው አያረገው ፋንስታ ያው ከእግዚአብሔር ጋር ለዚህ በማብቃቷ እኔ በቃ እምለው ቃላት ያጥረኛል በቃ እግዚአብሔር ይመስገን ነው የምለው እናንተም ተባረኩ እግዚአብሔርን አመስግኑልኝ እግዚአብሔርን አመስግናለሁ ማርታም በተለይ አመስግንልኝ በቃ እሷን የሰጠን አምላክ ይባረክ አሜን እግዚአብሔር ደግሞ ክብሩን እሱ ይውሰድልኝ እግዚአብሔር ይስጥልን እግዚአብሔር ያክብርልን እግዚአብሔር ጤናውን ይስጦት እናመሰግናለን እግዚአብሔር ይስጥልን ደህና ይዋሉ አሜን የመጨረሻው የአባት ስጦታ ነው የመጨረሻው አባት ስጦታ ነው ወስጥ አግቧል ደግሞ አይገርም አገላብጣም በዋል በሚገባ አሁን በዚህ መጽሐፍ የምትቀይረው ነገር አለ አንተ
ነቲንግ ምንም ነገር የለም። ምንም እቺ መጽሐፍ የተገዛች ጊዜ ማስተማር ይባል ነገር ተጨመረ። ማጥናት ጀመርክ? ቀን ቀን አጠናለሁ፣ ማታ ማታ ደግሞ ዋይት ቦርድም ገዛልኝ። ትንሽ ዋይት ቦርድ እሷ ላይ እየጻፍኩኝ አድራለሁ። ቀን ያጠናሁትን ማታ ደግሞ እሱ ላይ ጽፏለሁ። ግን ኦልሞስት ረጅም ዓመት አብሬው ኮንሰፕቱን ስላሳለፍኩት ይሄን አሁን ውስጥ አለ። አረ ሙሉ በፔጅ ደረጃ ነው ያለው። የሚገርም አሁን የዚህ መጽሐፍ ዋጋ ስንት ነበር ያኔ? 130 ብር ነበር ያኔ። አሁን ቫልዩ ስንት ይሆናል አንተ ጋር? አረ ይሄው አሁን የምታየው ለውጥ በጠቅላላ እኮ የተፈጠረችው እኮ እዚህ ጋር ነው የተነሳችው። በሚሊዮን ማለት እኮ ነው። በገንዘብ የማይተመን አስተዋጽኦ አለው ማለት ነው መጽሐፍ። አይገርምም? እና በ130 ብር መጽሐፍ ከዚህ ችን የተነሳችው። የሚቀጥለው ክላሳችን ምን እንደምንጎበኘው የሚቀጥለው እንግዲህ የኔና ማርታ መኖር እንደምን ማርታ ብቻ አይደለም። ማርታ እንዴት ነሽ? ደህና ነሽ ወይ? እንደምን አለሽ? ባርኮናል አይደል? አዎ ባርኮናል። እንደምን አለ ማርታ? እንዴት ነሽ? ደህና ነሽ? ይሄ የማርታ ክፍል የማርታ ክፍል በለው። እዛ ሳሎኑ ማስተማሪያ አድርገሃል? በቃ አዎ። የስራ ቦታ ነው። ይሄ ክፍል አይነካም። መጽሐፍቶችም አሉ። ማታ ማታ ታነባላችሁ? ባይብል አነባለሁ አይኔን ከመክደኔ በፊት ወይ ባይብል አነባለሁ ወይ ደግሞ አንድ በጣም ወዶ መጽሐፍ አለ ዘ ዋን ቲንግ የሚል። እሺ 5ኛ 6ኛ ጊዜ ነው ደጋግሜ እያነበብኩት ነው እሱ መጽሐፍ። በቃ እንደ አዲስ አንድ ፔጅ አንብቤ ነው ዘ ዋን ቲንግ አው የሚገርም መጽሐፍ፣ በጣም የሚገርም መጽሐፍ ነው። እንዴት ነህ? ለመሆኑ የአባትን ታሪክ ታውቃለህ? ያው እሱ ነው እንደዚህ አይደል? የማርታን ታሪክ ታውቃለህ? ሰምተሃል? ልጅ ግን መያዝ እንዴት ነው? ደስ ይላል። ቆንጆ ነው። አዎ አረቴ ምን ይከብዳል? ከባድ ነው። ልጅ መያዝ ከባድ ነው። ግልጽ ነው። ያው ትዕግስት ይጠይቃል በጣም አይደል? ይሄ ራሱ ልጅ ማሳደግ ትምህርት ቤት ነው። ትምህርት ቤት ነው አይደል? ፊዚክስ እንዴት ነው ስታይበት? አለበት ወረቀት ምናምን ደብተር ይወዳል። ሰው ያንተ ልጅ ባርኮናል። አሁን ምን እንዲሆን ትፈልጋለህ? መምህር ቢሆን ደስታዬ ነው። አረተው እውነት የሁሉም ሙያ እናት ስለሆነ እሱን ቢሆን ምኞቴ ነው። አንተ መምህርነት ስለምትወድና ትልቅ ሙያ ነው ብለህ ስለምታከብረው ልጅ ያን ቢሆን ልትመኛለህ? በሚገባ እነሱ ቤታቸውን አስጎብኝተውናል። አሁን ቤቱን እንረከብና የኛ ፕሮግራም ደግሞ ከታች ይሆናል ማለት ነው። ወርታችን እንወርዳለን። ዝግጁ ናችሁ? በጣም አሪፍ። መምህር ዳንኤል ሲጠቀምበት የነበረውን ስቱዲዮ ተቆጣጥረናል። አንዴ ለንቁ ፖድካስት የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ንቁ ፖድካስት ነው። ዛሬ ለየት ያለ ፕሮግራም ይዘንላችሁ ቀርበናል። ያለነው እነ መምህር ዳንኤል ቤት ነው። ይህንን ፕሮግራም ስፖንሰር ያደረገላችሁ ድራዲስ ነው። ድራዲሶችን ከልብ እናመሰግናለን። አሁን ሰዓቱ ቅድም ነግረናችኋል። ስንመጣ በርካታ ስጦታዎችን ብዙ ስጦታና ሰርፕራይዝ ዘን የመጣ ነው። አሁን የመጀመሪያውን ስጦታ ልናይ ነው። ዝግጁ ናችሁ ለማየት? ወደ ውጭ ነው የምንሄደው። ውጭ ወጥተን እናያለን ማለት ነው። Yes! Wow. የመጀመሪያው ስጦታ ዋንዛ ፈርኒቸር ነው። እንግዲህ ስጦታ ያበረከተልን እጅግ በጣም እናመሰግናለን ዋንዛ ፈርኒቸር። እንግዲህ ፎር ዘ ፈርስት ታይም ነው እዚህ ሶፋ የሚገባው። ከተጋባን 7 ዓመታችን ነው ከተጋባን። ሶፋ የመጀመሪያችን ነው። እንግዲህ ተሳክቶልናል ማለት ነው። የሚገርም ነው። እንሞክረው። ስሜቱ ለየት ይላል። ከለሩም በጣም ነው የሚያምረው። እውነት ወደሽዋል? የመጨረሻ ተጨንቄ ነበር። ከለሩን ይወዱት ይሆን አይወዱት ይሆን? ግን የመጨረሻ ነው የሚያምረው። ዝም ያለ ከለር በጣም ነው የሚወዱት። ትወጃለሽ? በጣም አሪፍ። ስለዚህ ዛሬ ሾዋችንን የምንሰራው በዋንዛ ፈርኒቸር ነው። እናስገባው? ይግባ። የመጀመሪያው ስጦታ እንግዲህ አበረክተናል። አሁን የምታዩት ይሄ ዋንዛ ፈርኒቸር ያበረከተልን ሶፋ ላይ ነው የምንገኘው። ዋንዛ ፈርኒቸርን ከልብ እናመሰግናለን። እነ መምህር ዳንኤል ጋር ልንሄድ ነው እና ስጦታ ይዘን መሄድ ፈልገናል ብለን ስንነግራቸው እጅግ በጣም ደስ ብሏቸው ነው እንግዲህ ስጦታ ያበረከቱት። ዳኒ ማርታ ተረክባችኋል? አዎ በሚገባ ደስ ብሎናል።
በጣም ነው እናመሰግነው በጣም ነው ወደድነው ከለሩ በምርት ጥራትና ጥንካሬ ተወዳጅና አንጋፋ የሆነው ዋንዛ ፈርኒሺንግ ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበር ከነበረው አቅም በተጨማሪ 114 ዘመናዊ አውሮፓ ስሪት ማሽኖችን በማስመጣትና 4 ግዙፍ ፋብሪካዎችን በመገንባት ደንበኞቹን እያገለገለ ይገኛል። ለማንኛውም የፈርኒቸር ፍላጎቶ ዋንዛ ፈርኒሺንግ ኢንዱስትሪን ይምረጡ። የቤትና የቢሮ ፈርኒቸሮች፣ የሆቴልና የግንባታ ፈርኒቸሮች፣ የእንጨት በሮች፣ ኪችን ካቢኔቶች፣ ቁም ሳጥንና ሌሎችም ፈርኒቸሮችን በጥራትና በብዙ አማራጭ ለገበያ አቅርበናል። ለበዓሉ ድምቀት የሆኑትን ልዩ ልዩ ሶፋዎች፣ የምግብ ጠረጴዛና ወንበሮች፣ አልጋዎች፣ የቤት ውስጥ ፈርኒቸሮችን በጥራትና በውበት አምርተን በተመጣጣኝ ዋጋ አቅርበናል። ይምጡና ይጎብኙን። ሰሚት በሚገኘው በዋና ፋብሪካችንና በልዩ ሁኔታ በተገነባው የምርት ማሳያ ሾሩማችን ያገኙናል። በተጨማሪም በልደታና በየካባዱ ቅርንጫፍ ሾሩማችን እንዲሁም በሁሉም የኩዊን ሱፐርማርኬት የሽያጭ ማዕከሎች ያገኙናል። ለምቾቶ እንጠበባለን። በሚድሮክ ኢንቨስትመንት ግሩፕ ዋንዛ ፈርኒሺንግ ኃላፊነቱ የተወሰነ የግል ማህበር። ቀደም ዳንኤል ምን እያለ ነበር? የመጀመሪያው ምን ያልከኝ? ብዙ ጊዜ እሷ ሶፋ ያው በተለይ በዓል ምናምን ሲመጣ ታነሳለች። እንደው እዚህ ቤት እንኳን ሶፋ ቢኖር ሶፋ የለም እያለች ታነሳለች። ግን ያው ገንዘቡ ሲመጣ ደግሞ የሷም ልብ ወደዛ ይሄዳልና አሁን ነው ከተገባን 7 ዓመታችን ነው። ዛሬ ሶፋ ላይ ተቀምጠናል። የመጀመሪያው ሶፋ ነው። ሌሎችም ስጦታዎች አሉን። የሰርፕራይዝ እንግዳም ይኖረናል። ግን ካሁን በኋላ ያሉትን ስጦታዎች ዝም ብላችሁ አይደለም የምትወስዱት፣ ጌም ይኖረናል። ጌም ተጫውታችሁ ካሸነፋችሁ ነው የምትወስዱት። ይህንን ፕሮግራም ስፖንሰር ያደረገላችሁ ድራዲስ አልሙኒየም ነው። ድራዲሶች ህንፃን ሞሽራለን ይላሉ። የህንፃችሁ ግንባታው ተጠናቆ የአልሙኒየም ስራ ላይ ከደረሰ ድራዲስን ሳትጎበኙ በፍጹም እንዳትወስኑ። ምክንያቱም ድራዲሶች በፍጥነት በኃላፊነት ስራውን ተረክበው ጥራቱን የጠበቀ ስራ ጥንቅቅ አድርገው ሰርተው ቁልፉን ያስረክቧቸዋል። ጥራት ላለው የአልሙኒየም ስራ ድራዲስን ይጎብኙ። ድራዲሶች ጋር ይደውሉ። ስልካቸው ከስራ አለ። አሁን ወደ ጫወታው ነው የምንሄደው። ጌም አለን። ጌም እንጫወታለን። ጌሙን ካሸነፋችሁ ስጦታውን ትወስዳላችሁ ማለት ነው። ዝግጁ? yes ህንፃው ጥበብ የተገለጠው ትጉህ ታታሪ አያውቅም ድካም። ዘመን መሻገር ሳይከተብ አይረካም። የሀገሬ ኮከብ የሀገሬ ፈርጧ በእውነት የወጣ ከአብራክ ከውስጧ አዳዲስ ሐሳብን የሚያፈልቅ በተለየ ስልት የሚያጠናቅቅ የአልሙኒየም ልክ ድራዲስን እንካ። የቤቱ አድባር የህንፃው ዋርካ። ድራዲስ ኢንጂነሪንግ። እዚህ ላይ የተለያዩ ስጦታዎች አሉ። ማርቲ ገምተሻል ምን እንደሆነ? አይታወቅም። በፊዚክስ ይታያል። ማወቅ አይቻልም። እዚህ ላይ የተለያዩ ስጦታዎች አሉ። እዚህ ውስጥ አስገብተናቸዋል። ካሁን በኋላ ያለውን ስጦታ ጫወታውን ጌም ውስጥ ታሸንፉ ነው የምትወስዱት ማለት ነው። 3 ኳስ ከከተታችሁ እዚህ ውስጥ ያለ ስጦታ መታችሁ ታነሳላችሁ ማለት ነው። እስኪ አንድ ለነማርታን የምትሉት አንድ ገብቷል። እሺ ማርታ፣ አሁን ደግሞ ማርታ 4 ኳስ ብቻ ነው የቀራችሁ እንዴ? አዘናግተውኛል። ቅድም 2 ገብቷል። 3 ማስገባት ብቻ ነው የሚጠበቅባችሁ እንዴ? አለ ሳጩ የመጀመሪያውን ጨዋታ አሸንፋችኋል። እስኪ ማርታ ሂጂና ከዛ ውስጥ ታይሽ ምን ይደርስሽ ይሆን? ትልቁ እንደዚህ ተስፋ አደርጋለሁ። ምንድነው? የሚገርም ነው። ሰርፕራይዝ ጌስት የሚገርም ነው። ሰርፕራይዝ ጌስት አለን። መምህር ዳንኤል ማን እንደሚመጣ አያውቅም። ማን እንደሚመጣ አያውቅም። የመምህር ዳንኤል እህት ኢየሩሳሌም ስለ ዳንኤል የምትነግሪ ነገር ይኖራል ብዬ አስባለሁ።
ምን ነበር የተሰማሽ እንደ ታናሽ እህት? ታላቅ ወንድምሽ ነው ያሳለፈው ህይወት ቀላል አይደለም በጣም ረጅም የፈተና ጊዜዎች ናቸውና ታናሽ እህት ሆኖ ደግሞ ይሄን እየሰሙ መሄድ ጫናም ይኖረዋል አይደለም? ከዛ በኋላ ደግሞ ያ ጊዜ አልፎ እንደዚህ መሆኑ እንደ አንቺ ልብ ውስጥ ምን ፈጠረ ግን? ምን ነበር ታስቢ የነበረው? የዳንኤል እዚህ መድረስ ላንቺስ ምን አይነት ትርጉም ነው ያለው? ለኔ በጣም ከምልክ በላይ በጣም ትልቅ ነገር ነው። ለምን ያኔ ያልፍበት የነበረው መንገድ አላቅም፣ ግን በሱ በጣም ነበር የምናደደው። ያኔ በእንትን በሚለው እንደዛ ከፋዘር ጋር ያሉ ፋዘር ያለ የሚያሳልፈው መንገድ ትንሹን አስታውሳለሁ እና ቤትም ይነገረኛል። ጥሩ ያለው ነው ህይወት ውስጥ እንዳለ ውስጣችን እኔ በእርግጠኝነት አውቃለሁ። በቃ ጎዳና ላይ መውጣቱን ምናምን በፋዘር ምክንያት ሰምተናል። ፋዘር ሲመጣና በጣም ነበር ማዝነው። ይሄን ያለ ዋጋ ተከፍሎለት ለምን እንደዚህ ያደርጋል ቤተሰቡ ብዬ በጣም ነበር ማዝነው። ማናገርም አልፈልግም። እሱ ሲደውል ምናምን ማውራት አልፈልግም። ዳኒ ደወለ ሲሉ አይ ምናምን ነው የምለው። ለምን ደስተኛ አይደለም በሱ ማለት ነው። ለምን ያ ቤተሰብ ያን ሁሉ ዋጋ ምን ከፍለው በሱ ምክንያት ነው ብዬ ስለማስብ በሱ እንትን አልነበርኩም ብዙ ደስተኛ አውቆ የሚያረጋው አይነት ነገር ነበር የተሰማኝ። ግን ታሪኩን ከሰማው በኋላ በቃ እሱ በጣም ዋጋ እንደከፈለ አሰብኩኝ እና ከፍሏል። ያንን እኛን ያረጋበት እንትን እኛ ከከፈልነው ዋጋ በላይ በጣም ብዙ ጎዳና ላይ እስከመውጣት እሱ እንደዚህ አይነት ልጅ አልነበረም። በጣም ቅብርር ያለ ልጅ ነበር ሲያድግም። ያው ቤተሰባችን ዝቅተኛ ኑሮ ቢኖርም ግን በጣም ቅብርር ብሎ ነው የሚኖረው። ሰልባጅ ሳይለብስ ነው ያደገው ምናምን ቅብርር ብሎ ስለሆነ ድሬዳዋ ኖሮ ሰልባጅ አልነበረ አይቻልም። በቃ ቅብርር ብሎ ነው ያኖረውና እንደዚህ አይነት ህይወት ውስጥ እንዴት አሳለፈ ምናምን እስከማል ድረስ መሬት ላይ መብላት አይወድም። ጠረጴዛ ላይ ነው ከፍ ብሎ መብላት የሚወደው። ቤት ውስጥ መሬት መተኛት አይወድም። አልጋ ላይ ነው የሚተኛው ምናምን በቃ ራሱን የሚጠብቅ አይነት ልጅ ነበረ እና ጎዳና ላይ ወጥቶ እንትን እስከማለት ድረስ መድረስ በጣም ዋጋ ከፍሏል። እና ከዛ በኋላ ነው አዝኜ ልቤ ተመለሰ። ቅርታ አድርጌለት ከዛ በኋላ ነው እንጂ ለማውራት እሱ ፍቃደኛ ሆንኩት። በፍጹም ማውራት አልፈልግም ነበር ያኔ በተለይ አኩርፍ ያለው ምክንያቱም እኔም በሱ ምክንያት ብዙ እንትን የመንግስት ትምህርት ቤት ገባው ከግል ትምህርት ቤት ወጥቼ እሱም ደግሞ ፋዘር ካረፈ በኋላ ደግሞ ከማዘር ጋር ብዙ አይነት መንገዶችን አሳልፈናል። ይሄው ለበሱ ምክንያት ነው ብዬ ስለማስብ ማናገር አልፈልግም ነበር። ወደ ግቢያችን ስገባ እህቴ ተቆራለች። ግቢያችን ስንገባ የግቢው ዕቃችን የለም። ያው መበየጃው ምኑ የለም። ብረቱ ባዶ ነው። ወደ ቤታችን ዘልቄም ስገባ በፊት አቃቸው የነበሩ የቤት ዕቃዎች የሉም። አሁን ገባኝ የተከፈለው ዋጋ። ለካ ያ ሁሉ ነገር ተሸጦ ነበር። ለካ እኔ ስላክ የነበረው ቻይና። እናቴንም እህቴንም ሳያት በጣም አዘንኩ። እህቴ ከግል ትምህርት ቤት ወጣ የመንግስት ትምህርት ቤት ነው የምትማረው። ግቢያችንም ባዶ ነው። ግን ከዛ በኋላ ልቤ ተቀይሮ አሁን ደግሞ እንደዚህ አይነት ደረጃ ላይ ደርሶ ሳይ ወንድሜ ነው እኮ ምናምን እላለሁ ለሰዎች። እንደውም ሰዎች አያምኑኝም። ኧረ እባክሽ ምናምን ይላሉ። ኧረ ተይ ኦኬ ዳንኤል ወንድሜ ነው እስቲ አያምኑሽም? አያምኑኝም። የሚያውቁኝ ሰዎች ካልሆኑ ዳኒ ወንድሜ ነው ስለ ኧረ እባክሽ ምናምን ነው የሚለው። ሙድ ነው የሚይዙብኝና ትቀልጃለሽ? ጓደኞቼ እንደውም አንዷ ጓደኛዬ ያክስቴ ልጅ ነው እኮ ምናምን አለችኝ። የኔ ወንድም ያክስቴ ልጅ ነው ብላኝ ቁጭ በስመ ድሬዳዋ የድሬዳዋ ልጅ ነኝ ስላለ የገንደ እሷም ያክስቴ ልጅ ነው አለች። አክስቴ ልጅ ነው አንቺ ምን ሆነሽ ነው ምናምን አለችኝ። ከዛኛም ማናቀሽ ዘመድ ብዬ እንግዲህ ከዳኒ ጋር ፎቶ የለኝም ነበር የተነሳው ፎቶና ድሮ ቤተክርስቲያን ስንጠመቅ የተነሳ ነው ፎቶ ነበር። ልጅ እያለው ነው እሱም ቀጣና ያለ ነገር ነበር። እሱ ላኩላት እንድታምነኝ። ከዛ ከብራዘር ጋር የተነሳው ፎቶ ላኩላት። ከዛ እንዴ ማለት አንቺ ታለሽ ምናምን ይሉኛልና በፍጹም ሊያምኑኝ አልቻሉም። ከዛ በኋላ በቤት ዛሬው መምጣትሽን አያውቅም። ዛሬው መምህር ዳንኤል መምጣትሽን አያውቅም። እኔ በጣም ሰርፕራይዝ እንደሚሆን ጠብቃለሁ። ቆንጆ ፎቶ ትነሽና ወንድሜ ነው ስትይ አይደለም ካልሽ ይሄው ማስረጃ። ያው ቅድም እንደነገርሽን የሆነ ጊዜ አኩርፈሽ ነበር። ዳንኤል ያኮረፍሽ ዘመን ነበርና አሁን ደግሞ እንግዲህ ታሪክ ተቀይሯል። ፍቅራችሁ እንደ አዲስ መታደስ አለበት አይደል? ያልኖራችሁት ኑሮ ደግሞ አሁን መኖር አለባችሁና ከዛ አንፃር ምን ታስቢያለሽ አንቺና ዳኒ ስላላችሁ ግንኙነት ማለት ነው?
አሁን ላይ ግንኙነታችን በጣም ታድሷል ማለት እችላለሁ። በደንብ ነው በስልክም ስናወራ ኮሙኒኬት እናደርገው እንደዋወላለን በየጊዜው ቴሌግራም ላይ እናወራለን እናም ቆንጆ ግንኙነት ነው ያለን ማለት ጥሩ የሚባል ግንኙነት ነው ያለን ከዚህ በኋላ ደግሞ እየጨመረ በለጠ ይሆናል ያስባለሁ በጣም አሪፍ በደንብ ያ ዘመን አልፏል አሁን በፍቅር በጥሩ ህይወት በጥሩ ግንኙነት ቤተሰቡ ተክሶ በፍቅር መኖር አለበት እንግዲህ አቶ ሻምበል ምኞት ያ ነው ያስባለሁኝ አሁን በቀራችሁት በእናንተ መካከል ያ ህይወት ተፈጥሮ የደስታ ዘመን መሆን አለበት በያምናለሁ የተወደዳችሁ ተመልካቾቻችን አሁን ሰዓቱ ደርሷል ወደ መምህር ዳንኤል ጋር ልንሄድ ነው በፍጹም ይሄን ሁሉ ነገር አያቅም እሱ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ማን ነው የሰርፕራይዝ እንግዳችን ማን ነው Yes. በጣም ደስ ይላል ዛሬ ድንገቴ እንግዳችን የሰርፕራይዝ እንግዳችን የመምህር ዳንኤል እህት ከድሬዳዋ ድረስ እንግዲህ ገስግሳ መታለች ለዚህ ፕሮግራም ዳኒ ምን ተሰማ አልጠበኩም እና ላይት ደግሞ በጣም ናፍቄ ነበር ባይገርም እሷምና ስትለኝ እኔም ወይ አንቺ ቀድመሽ ትመጫለሽ ወይ ቀድመሃለሁ እያለችኝ የቆየነው ምን ተሰማሽ ኦኬ በጣም ነው ደስ ያለኝ እንደገና በር ላይ ቆሜ ውጭ ቤቱ ሳይ በጣም ነው ደስ ያለኝ ዳኒ እዚህ ነው የሚኖረው ነው ብዬ ገና ሳልገባ ከውጭ ነው በቃ ደስ ያለኝና በጉጉት ነው እቺ አገቢም አትለኝም እንዴ ምናምን እያልኩ አሁን ስትመጣ ነው ልሄድ ስለሚመጣሽ ምናምን እያልኳት ወደ ድሬዳዋ አጓጓሽ እና በቃ እንደዚህ ያልጠበኩም ገና ውጭ ሳይ በጣም ነው ደስ ያለኝ yes በጣም አሪፍ ይሄን መምህር ዳንኤል ከከፈሉት ዋጋ ከሄዱበት መንገድ አንፃር ይሄ በጣም ትንሹ ነው ከዚህ በኋላ የምስጋና ጊዜ ነው የሚሆነው እንግዲህ ብዙ ነገር ገና እንጠብቃለንና ሰው እንኳን ደስ ያለሽ እንኳን ወርሰራ ጌሙ ይቀጥላል ጨዋታችን ይቀጥላል ስጦታውም ይቀጥላል እንግዲህ በመጀመሪያው ጨዋታ ማርታና ዳንኤል አሸንፈው እህት ነው ወጣላችሁ yes እህት ወጥቶላችኋል እህት አግኝተዋል አሁን እንግዲህ ሞራል የሚሰጣቸው ሰው አግኝተዋል ማለት ነው ኦኬ ጨዋታው ይቀጥላል ይስተጋ በደራክ እኔ ግን አሁን እንጃ ጾነዴ በጣም እየተንቀጠቀጠ ሆን ብለን መጀመሪያ ወጣ ነው ትንፋሽ ሰዱ አለባልኩ ቀለል እንዴት ነው አታርግ ፍራንሽ yes ሶስት yes እስኪ ደና ዋው ሸበሌ ሙሉ ሱፍ ስጦታ thank you የዛሬውን ፕሮግራም እንደምናዘጋጅ ለሸበሌ ሙሉ ሱፍ ባለቤቶች ለወዳጆቻችን ነገርናቸው መምህር ዳንኤል እንደሆነ ስንነግራቸው ብላችሁን ነው ወይ በጣም በደስታ ልናበረታታው ይገባል ብንችል እንገኝ ነበር ብለዋል ለመምህር ዳንኤል ከሸበሌ ሙሉ ሱፍ የተበረከተ ሁለት ሙሉ ሱፍ ሸሚዝና ጫማ ለመዝናናት ለሰርግ ለድግስ ለምርቃት ሽክ ማለት ከፈለጋችሁ ሸበሌ ሱፍ አለላችሁ ሸበሌ ሱፎች ከልብ እናመሰግናለን እግዚአብሔር ይስጥልን ሸበሌ ሙሉ ልብስ
ጥራት ያላቸውን ሙሉ ልብሶቻችንን ለብሰው ከበሬታና አድናቆትን እየቸሩን አብረን ተጉዘናል። ጥራት፣ ውበትና ግርማ ሞገስ የሀገር ኩራት፣ የሙሽራ ኩራት፣ የምርቃት ሞገስ ሸበሌ ሙሉ ልብስ። ማዕረግ ያለው ሙሉ ልብስ ይዘዙ፣ ይሸምቱ። ሸበሌ ተመራጭ ነው ሁሌ። አሁን ጨዋታው ከበዳላ ከ9-5 ማስገባት የሚጠበቅባችሁ ማርታ፣ ኢየሩሳሌም፣ ዳንኤል 9 ኳስ ይዘዋል። ማግባት የሚጠበቅባቸው 5 ነው። አይ yes አረጆ ይመርመርልን እንዴ የስዕል ስጦታ yes yes እንኳን ደህና መጣ yes 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 ና እባክህ ና እዚህ ጋር ማነው ስሙ? ዳንኤል ሰዓሊ ዳንኤል ወጣት ሰዓሊ ዳንኤል ድብሎ ስሉን ይዞ መጥቶ እስካሁን ድረስ እንግዲህ ሳልሰጥ አልሄድም ብሎ እየጠበቀ ያለው ለዳንኤል መጀመሪያ ሳይከፈት እስቲ ምን ተሰማሰደውልክ? ምን አለ? ያው እሱ እንደሆነ ሳቅ በጣም ደስ ያለኝ። ስራዎች ነበሩብህ? በጣም ብዙ ለነገ የሚደርስ ነበረ። እሱን ሁሉ አቁሜ ነው። በጣም ነው የማመሰግነው። እሺ ቴንክ ዩ ዳንኤል። ለዳንኤል ቴንክ ዩ ጎበዝ ልጅ በስማ ኢየሩስ ከድሬዳዋ እንድትልክልኝ አድርጌ ነው የላኩለት። በጣም እንደዚህ የሚታይ ፎቶ አልነበረም ራሱ ግን በደንብ አድርጎ እንግዲህ ባጭር ይዘው ሰር በአንድ ቀን ደግሞ ይሄ ፎቶ መች ነው የተነሳችሁት? ጋውን ለብሶ የተነሳ ፎቶ ነው። ከ9ኛ ክፍል በኋላ እንግዲህ ትምህርቴ ላይ ጎበዝ ነበርኩኝና ሽልማት ሲሰጠኝ ሁሉ ጊዜ ወደሱ ጋር ነው ሽልማቱን ይዤ የምሄደው። ያው ሁሉም ሽልማቱን ተቀብሎ ወደ ቤተሰቡ ጋር ነው የሚመጣውና እሱ ደግሞ በር ላይ ነው የመማርበት ትምህርት በዘበኝነት ነው የሚሰራውና በር ላይ ነበር የሚጠብቀው። ወደሱ ጋር ነበር ሽልማቱን ይዤ የምሄደውና የዚህ ቀንም ጥሩ ውጤት ያስመዘገቡበት ጊዜ ነውና የግራጁዌሽን ዴያችን ነው። የጠዋት ነበር በርግጥ ግን ቀይሮ ምናምን ሱፍ ለብሶ ነበር የመጣው። አበባ ለኔ ይሰጠኝ የነበረ ፎቶ ነው። ስንት ያክፍል እያለህ ማለት ነው? ግሬድ 12 በቃ እኔ ኦልሞስት መስመር እየለቀኩ የነበርኩበት ሰዓት ነው። ታየዋል ጆሮን ተነሳ ዮሬ ላይ ሎቲን ማድረግ ነበረ። ሎቲ ማድረግ ጀመረ። ግን ጥሩ ውጤት ነበር ያመጣው። ያው ኦልሞስት እዚህ ጊዜ በደረጃም ደረጃ 3ኛ ነበርኩኝ። ፋይናሊም ደግሞ 515 ነበር ያመጣሁት የ12ኛ ክፍል ውጤትን። እሳቸው እዛ ትምህርት ቤት ጥበቃ ነው የሚሰሩት።
ግን ያንተ ውጤትን እንደሚመጣ ስለሚያውቁ ልብሳቸው አዎ ሌላ አንድ ተፈሪ የሚባል አስታውሳለሁ ሌላ ጥበቃ አለና እሱን ቀይረኝ ብሎ ለሱ 50 ብር ሰጥቶ ሄዶ እኔ ለሊት ገባልሃለሁ ብሎ ነው ሱፍ ለብሶ የመጣውና yes አቶ ሻምበል የለፉበት ዘር እንግዲህ ዛሬ ይደርሳል አይደል yes ኖሮ ዛሬ መሀላችን ቢገኙና ባዩ ደስ ይለን ነበር ግን ደግሞ ያሰቡት ነገር ሆኖ ነው አይደል ተሳክቷል ዛሬ ዳንኤል ያን ሁሉ ፈተና አልፎ እሳቸው የሚፈልጉትን የሚመኙትን ልጅ ሆኖላችኋል አይደል እሳቸው ዳንኤል ጎበዝ ተማሪ ሆኖ ማየት ይፈልጉ ነበር አሁን ግን ዓለም አዩ አይደል yes ዋካ አቶ ሻምበልንም ዛሬ እንግዲህ በህይወት ባይኖር ማመስገን ወዳለን አይደል yes ጀግና አባት ናቸው ሁላችንም አስተምረዋል ዛሬ ዳንኤል እዚህ እንዲገኝ ዘሩን ይዘሩት እሳቸው ናቸውና በጣም እናመሰግናለን አቶ ሻምበልንም እናቱን ከልብ እናመሰግናለን ምን ተሰማሰብ ነው ስታዩ ግን በአጠቃላይ ዳንኤል እንዴት አየው thank you በቃ ፊቱ ባይገርም ትልቅ ድግስ ነው ቤት የተደገሰው ማለት ዲግሪ ጭኛ የመጣው ነው ይመስላል ቤት ውስጥ ዘመድ አዝማር ተጠርቶ ምናምን በጣም ትልቅ ድግስ ነው የተደገሰው የነበረው ደስታ ልነግር አልችልም ሁሉም ወደ የቤቱ ገብቶ ነው ያረፈው እኛ ቤት ግን ለየት ያለ ደስታ ነበር ና ጸጉሩ እዚህ ጋር ያለች ጸጉሩ ሽበቱ መነጽር አደራረጉ ዳኒ በጣም yes ጀግና ጎበዝ ልጅ በጣም ይገርምኝ በአንድ ቀን እኮ ነው ለይቱ ሙሉ አልተኛውም በጣም ነው ደስ ያለኝ እውነት በአንድ ቀን ነግሬ እንደዚህ መጣ ብዬ አልጠበቅኩም እኔ ይሄ ሁላ ስሜት ፎቶ ላይ ነበር ሜላክን ስሜት ላይ በደንብ ተመስጠ እንደሰራው ነው የሚያሳየው ተወደዳችሁ ተመልካቾቻችን መጀመሪያ ዳንኤልን ባካችሁ አመስግኑልን እሱም ማግኘት ከፈለጋችሁ ደግሞ ከስር ቁጥሩ አለ ደውሉለት የፈለጋችሁትን እንግዲህ የቤተሰብ ፎቶ በትልኩለት አሳምሮ እንደዚህ ከነስሜቱ ስሎ ያመጣላችኋል ቁጥሩ ከስር አለ ዳንኤል ከልብ እናመሰግናለን ጀግና በርታ ትልቅ ቦታ ነው የምንጠብቀው thank you so much በጣም እናመሰግናለን yes በሰርፕራይዙ ምክንያት ደክሞታል ቀይሩኝ ብሎ ተቀይሮ መጥቷል አሁን ኢየሩሳሌምና ማርታ ይጫወታሉ 10 ኳስ ይዛችኋል ማግባት የሚጠበቅባችሁ 5 ነው ማለት ነው 5 ካስገባችሁ እዛ ውስጥ ያለውን ስጦታ ታነሳላችሁ ስጦታው ምንድነው እናያለን ማለት ነው እሺ yes ሁለት yes ሶስት ሁለት ብቻ አራት አሁን አንድ ኳስ ካስገባሽ አሸነፋችሁ ማለት ነው ከሳትሽ ተሸነፋችሁ ትኩረት አድርጊ እሺ ይገባል ብለን ተስፋ እናደርጋለን yes ከአምስት ይሄን ጨዋታ ትጫወታለሽ እንዴ ድሬዳዋ አይ ነገር ትጫወታለሽ እንዴ ሁላይ ጎበዝ አይደለም ግን እስኪ ባክሽ ጾታ ነው እሺ እስቲ ምንድነው የኩሪፍቱ ሪዞርት እና ስፓ ስጦታ እሺ ዳንኤል ቦከ እንደገና የኩሪፍቱ ሪዞርት እና ስፓ ስጦታ አረ ሞራል ማርቲ ምንድነው yes ልክ በተመሳሳይ ሁኔታ ይሄን ፕሮግራም እንደምናዘጋጅ ለኩሪፍቱ ሪዞርቶች ደወልን በጣም ቢገርማችሁ እንደዚህ ልናዘጋጅ ደወልን ከማርኬቲንግ ዲፓርትመንት ተደወለልን ቢሾፍቱ የሚገኘው ኩሪፍቱ ሪዞርት እጅግ በጣም ተመራጭ መዝናኛ ቦታ ነው ልጆች ይዘን ብንሄድ የምንጫወትበት ወተር ፓርክ አለ ሩማቸው በጣም የሚገርም ነው የሃይቅ ቪው አለው ምግባቸው በጣም የሚያስገርም ነው የኩሪፍቱ የአንድ ቀን ውሎ አዳር እንዲሁም በተጨማሪም ደግሞ አዲስ አበባ የሚገኘው እንጦጦ የመዝናኛ ማዕከል አለ እንጦጦ ላይ የኩሪፍቱ ሪዞርት እንጦጦ ማዕከል አለ እዛ ሩም አላቸው ማደሪያ ኩሪፍቱ ሪዞርትስ አፍሪካን ቪሌጅ አዲስ የተከፈተው አፍሪካን ቪሌጅ ለአዲስ አበባ ቅርብ ነው ተጨማሪ አማራጭ ነው ለመዝናኛ ለረፍት ከቤተሰብ ጋር ረፍት ለማድረግ ኩሪፍቱ ሪዞርት በቅርብ የከፈተው አፍሪካን ቪሌጅ ይባላል እዛም ቦታ ሄዳችሁ እንድትዝናኑ እነዚህ ሶስት ስጦታዎች ኩሪፍቱ ሪዞርት አበርክተዋል ማለት ነው ባካችሁ ለኩሪፍቱ ሪዞርት ስራችሁን እናደንቃለን እኔም ከዚህ በፊት ከቤተሰቦቼ ጋር ከልጆቼ ጋር ሄጄ ተዝናንቼ እዛ ጊዜ አሳልፌ አውቃለሁ እጅግ በጣም ምቹ
ቦታ ነው ኩሪፍቱ ሪዞርት። ያው ብዙዎች ያውቁታል። እነዚህ ሶስቱንም አማራጮች መጠቀም ትችላላችሁ። ስልካቸው ከስራ አለ፣ ደውሉ። ከልብ እናመሰግናለን። እንግዳን ጋብዝና እዚህ ጋር ጫወታውን ያግዘናል። ስለዚህ ሰለሞን ድራዲስ ሰለሞን አየነው ወደዚህ እንጋብዛለን። የድራዲስ ባለቤት ማናጀር ሲዮ yes እንኳን ደህና መጣችሁ። ስጦታውን ሰምቻለሁ። እኔም አብሬ ይመጣ እሺ ለሰለሞን እሺ ጫወታውን እንቀጥላለን። የቀሩ ስጦታዎችን ከዛ ውስጥ እንወስዳለን ማለት ነው። አንተም ተጫውታችሁ አሁን አንተ ዳኛ ነህ። የተወደዳችሁ ተመልካቾቻችን እንደምታውቁት ድራዲስ አልሙኒየም የንቁ ፖድካስት የረጅም ጊዜ አጋራችን ነው። የድራዲስ አልሙኒየም ስራ አስኪያጅ ማኔጀር መስራች እዚህ መሀላችን ይገኛል። ሰለሞን እንኳን ደህና መጣ። አመሰግናለሁ። እግዚአብሔር ያክብርልኝ። አሁን ያለውን ስጦታ እንዲወስዱ ገለልተኛ ዳኛ መጫወት አለበት ተብሏል። ሰለሞን ያጫውታችኋል ማለት እሺ። ጨዋታው እንግዲህ ማስገባት ነው ወደ ገደለው ተስማሙን። ጎበዝ ኧረ በለው። እሺ ዳንኤል ተስፋ ክሊኒክ yes አሁን ማንም ያነሳው ማን ቅድም ያላነሳ ማርታን ተሻል ኢየሩሳሌም ዳንኤል ዋው አይደለም። ቆይ ከስጦታው በፊት ትንሽ ላብራራው። ማርታ ብዙ ጊዜ ጥያቄ ነው እና በቃ ረጅም ጊዜ ምንም ነገር ከማረግላት ይሄን ባረግላት በጣም ደስ የሚላትና ስጦታው ምንድነው? የስማይል ዴንታል ክሊኒክ ስጦታ። አሁን ሰሞኑን ራሱ ቴኬ ነበር። በቃ ሰሞኑን ራሱ ወይ በቃ አንተ የሆነ ነገር ሰርተን ምናምን ነገር እንትን እያለች ብዙ እየጠየቀች ነበርና በጣም እናመሰግናለን። ስማይል ዴንታል ክሊኒክ ወዳጆቻችን ናቸው። እነሱም ደግሞ ይሄን ፕሮግራም ልናዘጋጅ ስንል እንደው ምን ታረጋላችሁ ብለን ስንጠይቃቸው እኛ ማርታ እንዴት ያለች ቅልጅ ነች፣ በጣም ታሪኳን ሰምተን ደስ ብሎናል፣ ወደናታል፣ ቆንጆ ነች ብሏል። አሁን ደግሞ የበለጠ ውበት እንድትላበስ የበለጠ እንድታምር ደግሞ ማርታን በደንብ አድርገን አስተናግደን ጥርሷን አስውበን የበለጠ ቆንጆ አድርገን ዳንኤል እንዲጨምር እናረጋለን ብለዋል። ስማይል ዴንታል ክሊኒክ እንግዲህ ማርታ በተመቸሽ ሰዓት ሄደሽ በደንብ በጣም ኢንተርናሽናል የሆነ ፋሲሊቲ ነው ያዘጋጁት። እኔ ጎብኝቻለሁ፣ ተቋሙ ስልጠናም ሰጥቻለሁና ጥርስ ከመስራት በላይ ነው እየሰሩ ያሉት። የሚገርም ፓሽን፣ የሚገርም መነሳሳት። ሐሳባቸው ምንድነው? ኢትዮጵያን የቱሪስት መዳረሻ ማድረግ ይፈልጉት። ከአፍሪካና ከመላው ዓለም ከኤዥያ ጭምር ሰዎች ጥርሳቸውን ለመታከም ለማስዋብ ኢትዮጵያ መምጣት አለባቸው ነው የሚያስቡት። ስለዚህ ከዛ አንፃር ተነስተው ፋሲሊቲያቸውን አሳምረው እጅግ በጣም የሚገርም ነው። ስትሄጂ ስታዩ በጣም ትገረሚያለሽ። እነሱም ታሪክሽን ወደዋል፣ አይተዋል። ዳንኤል እዚህ እንዲደርስ ያደረግሽው ነገር በጣም ትልቅ ነውና እነሱም ደግሞ ያንን አይተው ኤኒ ታይም መተሽኛ ጋር ጥርስሽን ለማስዋብ በደስታ እንቀበልሻለን ብለዋል። ለስማይል ዛሬ
ስለ ሞሽን ነው ምንም ማለት ዋው የተወደዳችሁ ተመልካቾች የፊዚክስ መምህሩ ቁጭ ብሎ የአልሙኒየም ባለሙያው ፊዚክስ ሊያስተምረው እግዚአብሔር ይሁን እሺ ዛሬ ስለ ሞሽን ነው የምናስተምረው አልሙኒየም በሞሽን እንዴት ይሰራል ነው ዋው እስቲ እኔ አላጨበጭም አጨብጭቡ አልሙኒየም እንዴት ሞሽንን ተጠቅሞ እንዴት ይሰራል ሞሽን ልክ ነው ዝም ብዬ ላስታውስ ነው ከ9ኛ ክፍል ወይ ከ10ኛ ክፍል ወይ ሞሽን is a net ለምን a net particle of ምናምን ብሎ ለዳኒ ያስረክባል ያመኑ ሊቀጥሉ ነበር ያው ሶል ዛሬ ሞሽን የሚለውን ሐሳብ አንስቷል ስለዚህ በዚህ ሞሽን ላይ እንቀጥላለን ማለት ነው እስቲ ዛሬ ሞሽን እንመልከት what does it mean motion እንዲሁ በአማርኛ እናንተ ተርጉሙት እንቅስቃሴ all this motion is what is a change of what position የፖዚሽን ምን ለውጥ ማለት ነው ለምሳሌ አንድ ቦዲ ከዚህ ተነስቶ እዚህ ሲመጣ ሞሽን ላይ ነው ወይም ተንቀሳቀሰ አይደል በጣም ጥሩ it's a change of position እሺ what about now አሁን ዳን እየተንቀሳቀሰ ነው because motion is a change of position የሚለው ጽንሰ ሐሳብ ብቻውን ዲፋይን አያደርገው እዚህ ጋር ነው ትልቁ ሚስጥር ያለው with respect to a reference frame motion ዲፋይን የምናደርገው ከሆነ ፍሬም አንፃር ነው which means motion is not absolute it is relativity ነው ማለት ነው ለምሳሌ እኔ እየተንቀሳቀስኩ ነው ሶፋው ቁጭ ብሏል ተማሪዎቹ ቁጭ ብለዋል no ከኔ አንፃር እነሱ ቁጭ ብለዋል everything in this world they are in motion nothing is at rest እግዚአብሔር ከፈጠራቸው ፍጥረታቶች መካከል ምንም ነገር ሬስት ላይ ያለ የቆመ ነገር የለም ሁሉም ነገር እንቅስቃሴ ውስጥ ነው የሚገኘው ግን ሪፈረንስ ፍሬም ያስፈልገናል አይናችን ኢንተርፕሬት የሚያደርገው ከሪፈረንስ ፍሬሙ አንፃር ነው ለምሳሌ መሬት በፀሐይ ዙሪያ እንደምትዞር ብዙ ጊዜ ተነግሮናል አይደለም አንድም ቀን ግን ስትዞር ፊል አድርገናት አናውቅም ዞሮብንም አያውቅም መሬት ላይ ያለነው ሪዝኑ ምንድነው ሲባል መሬት በመዞርበት ሳለ እኔና እናንተ የት ነው ያለነው መሬቱ ላይ ያለነው ሶ መሬት በፀሐይ ዙሪያ ስትዞር እኔና እናንተ ምን እያልን ነው እየዞርን ነው ስለዚህ እየዞርን እንደሆነ አይታወቀ ነው ሪላቲቭ ነው ማለት እዚህ ችምር ላይ በአንጻራዊነት ነው የምንዋደደው በአንጻራዊነት ነው የምንቀራረው ሪላቲቭ ነው አጭር ስለ ረጅም ስለማቅ ነው ረጅም ባላክ ሁሉም አጭር ነው the same like that ስለዚህ መሬትን በመዞርበት ሳለ እኛም አብረን ስለምንዞር የምናስተያየው ሌላ ነገር የለንም ከምድር ውስጥ ወጥተን ጁፒተር ወይ ማርስ ላይ ቆመን መሬትን ብንመለከታት ስትሽከረከር እናያታለን መሬት ላይ ያሉ አካላቶች በተቀላላ አንድ ላይ ሙቭ ሲያደርጉና ያለን ማለት ነው so this motion is relative ነው ስለዞረብን ነው እንደዞረብን ማናቀው አብረን እየዞርን ነው ከባድ ክላስ ውጭ ጠብቀኝ ፍፄ ውጭ ጠብቀኝ ቢሮ ጠብቀኝ አንጻራዊ ነው just አይምሮአችን ከሆነ ነገር አንፃር ኮምፔር ያደረገ ነው የሚነግረን ዝም ብላችሁ እጃችሁ እንደዚህ አድርጉት እንደዚህ አድርጉትና ሪላቲቭ መሆኑን እንድታውቁት ነው እጃችሁን ምንም ሳታንቀሳቀሱት ግን ሙቭ ሲያደርግ ተመለከቱታላችሁ አታንቀሳቀሱት ሪላቲቭ እንደሆነ እንድታዩት ነው ለምሳሌ እስኪ ወደዚህ አካባቢ ታርቁታላችሁላችሁ አውራጣታችሁ እንደዚህ በሉና አንድ አይናችሁን ብቻ ጨፍኑ አንድ አይናችሁን ብቻ ጨፍኑ ኦኬ አውራጣታችሁ አሁን ከዚህ ወደዛ የሆነ ማን ነው ከዚህ ወደ ከመስመሩ ወደዛ እሺ የሁላችሁም ከመስመሩ ወደዚህ ነው የሁላችሁም ወደዚህ ነው አውራጣትሽ አንድ አይናችሁ ጨፍናችሁ ተመለከቱት አውራጣታችሁ የት ነው ያለው ከመስመሩ ወደዛ ወይስ ከመስመሩ ወደዚህ ነው ያለው አንቺ አንድ አይነን ብቻ ሴንተር ላይ ነው ኦኬ ፈጣን ብላችሁ ያልጨፈናችሁን አይናችሁ ቀይሩና ሌላኛውን ጨፍኑ ቅድም ያለበት ቦታ ነው ያለው ቀይሩ አላ ሌላ ቦታ ነው ኦኬ አሁንም ድጋሚ ቀይሩት ያኛውን ጨፍኑ እሺ አሁንም ድጋሚ ቀይሩት አርላ ሙቭ አድርግቶ እዛ ሲታዩታላችሁ ሪላቲቭ ነው ከዚህኛው አይናችሁ አንፃር አሁን ፍፄ ይሄኛውን እጁን ያገኘውት ነው እንዲስል ደግሞ ማርታ ጋር ሄዷል እንዲስል ፍፄ ጋር እንዲስል ማርታ ጋር ይመጣል ሙቭ ያደርጋል ሪላቲቪቲ በአንጻራዊነት ፖዚሽኑ እዛና እዚህ ሲሆን ያለን I just want to say this is about relativity motion
ሬላቲቭ ነው አብሶሉት የሆነ ነገር አይደለም ማለት ነው ለምሳሌ ይሄ ሶፋ ቆሟል ዳኒ እየተንቀሳቀሰ ነው ብለን አብሶሉትሊ መናገር አንችልም ሶፋው ቆሟል ስንል ከሆነ ነገር አንፃር ቆሟል ምድር ላይ ሶፋው ቆሟል ከዚህ ቤት አንፃር ሶፋው ቆሟል ኦኬ ዳኒ እየተንቀሳቀሰ ነው ከምን አንፃር ከሶፋው አንፃር ከብላክቦርዱ አንፃር ከናንተ አንፃር እየተንቀሳቀስኩ ነው እኔ በመንቀሳቀስበት ሰዓት ግን እናንተም እንደተቀመጣችሁ ይሄ ሙሉ ቤት አንድ ላይ አብሮኝ ላጥ ብሎ እዚህ ጋር ቢመጣ አልተንቀሳቀሰም ብሎ ነው ዲፋይን የሚያደርግላችሁ ግን ተንቀሳቀሻለሁ እሺ ጥያቄ አንድ ነገር መጠየቅ ፈልጋለሁ ያው ስታስተምር አንተ በጣም ስፔስ ተጠቀማለህ በጣም በኢነርጂ ነው አሁን ቅድም ስናወራ ቁጭ ብለን ያወራ ነበር እንደደና ሰው ማለት ነው ከዛ ማስተማር ሲጀምር ደግሞ ይቀይር ምትለው ነገር አለ ምንድነው I'm created for that በቃ እኔ የተፈጠርኩት ለተማሪዎች ብቻ ነው ብዬ ነው ማምነው እና ምን ጊዜም ከተማሪዎች አጠገብ እንድገኝ ነው ፈጣሪንም ለምነውና ለዛ ነው የተፈጠርኩት በቃ I'm so happy now የተለየ ስሜት ተሰማህ ስታስተምር ማስተማር ስለምትወደው ነው ምንድነው የሚሰማ አሁን እንደዚህ በአል ያለህን ነገር በሙሉ እንድትጠቀም ያደርጋል አይደል እጅ እግር ቦታው ምናምን ሰው ያን እንድትጠቀም የሚያደርግ በውስጥ በኩል የሚሰማህ ነገር ምንድነው እንዴት መሰለህ ሳስተምር ውስጥ ነው መግባት የምፈልገው እና እዚህ ውጭ ሆኜ እንድትረዳኝ ሳይሆን የምፈልገው ጥልቅ ብዬ ልብ ውስጥ ገብቼ ልብ ውስጥ ነው መቀመጥ የምፈልገው that's why ስለዚህ ልክ ማስተማር ገና ሲጀምር ወደ አንተ ውስጥ እየገባው ነው መጣው እና የፊትን ሪአክሽን ምንም እያየው ምናልባት ያልገባ ኮንሰፕት ይኖር ይችላል እዛ ጋር አሃ ብዬ ልስቅ ይችላልው ያልገባ ኮንሰፕት እንደሆነ ገብቶኛል ወይ ፊት ትንሽ ለወጥ ሲል የሆነ ነገር እንደፈለግ ገብቶኛል በዛ ወደ ምሳሌ ቀይረዋለሁ something ብቻ በቃ ሰው ካልገባው ጋውን ታውልቃለህ ካልገባው ካልገባው ሸሚዝ ያለህን በሙሉ ብትጠቀም ለምሳሌ አሁን ብዙ ጊዜ ሳስተምር ከፊት ለፊት ይቀመጡ የነበሩ ተማሪዎች ነበር ብሌን እያልኩኝ ተክሳለሁ ምጠክሳቸው ልጆች አሉ እና ሳስተምር ድንገት ኦልሞስት የሰው ልጅ 20 ደቂቃ 30 ደቂቃ ያዳምጥናል ሐሳቡ ስርቅ ይልሳል ልክ 20 ደቂቃ 5 ደቂቃ ካዳመጡ በኋላ ሐሳባቸው ስርቅ ሊል እንደሆነ ከገባኝ አሁን ለምሳሌ ብሌንን ብናያትልና ብሌን ትመጣለች ማለት ነው አለቀ በቃ ከዛ ብሌን ነው ጋር ነው የምትቀረው ስለሷ ስለሆነ የሚወራው ኮንሰንትሬት አርታ ደግሞ ክላስ ትጨርሳለች አሁን ብሌን ምናልባት 100 ሊትር ሊሆን ይችላል የምትመዝነው ብሌንናው እኔን መሸከም አልችልም ውስጥ በከቷት ግን ብሌን እንዲጃት ይሄድ ይችላል ለምን ውስጥ ገባ ክብደቷ ይቀንሳል ባለፈው ያየሁት አንዱ በጋውን ስታስተምር ጋውን አውልቀ አጥፍተህበት ተጠቀምክና በጣም ያልጠበቅነው ነገር ነው በወቅቱ የሆነው ትምህርቱን ለማስተማርና እንደዛ የምትጠቀምበት ነገር ሆን ብለህ ተዘጋጅተህ ነው ወይስ ድንገት የምታረጋቸው ነገሮች ናቸው ያው ለምሳሌ አሁን ዝም ብለን የሆነ አቧራ ነገር እናስነካው ተመልከተው ልብሱ የት ነው ያለው እዚቹ ጋር አይደለም አቧራውስ እዚቹ አይደለም ልክ በመመታው ሰዓት ላይ ልብሱ ወደ ኋላ ሲሄድ እዚህ ላይ ያለው አቧራ ደግሞ ይቃወማል ወደ ኋላ አልሄድም ይላል ያኔ ቦነነ ይባላል አይቷል አልሄድም ሲል ቦነነ ይባላል this is also one of the example of inertia እንደው በዚሁ አጋጣሚ ተጠቅሜ እንደው በዚሁ አጋጣሚ ኤክስፕሌን ላድርገውና እሱ ድንገተኛ ነው አሚን ከዛውጪ ብዙ ሆኛ ያስተማርኩባቸው ሜቶዶች አሉ መሬት ላይ የተንከባለልኩበት ሜቶድ አለ በባልዲ ውሃ ሞልቼ ላይ እየገለበጥኩ ያስተማርኩበት ጊዜ አለ there is a lot of way ብዙ አይነት ወዮች አሉ ታኝቼ መሬት ላይ የሚያስተማርኩበት ጊዜ አለ ብዙ አይነት መንገዶች አሉና በሰዓቱ ግን ኢነርሺያ የሚለውን ኮንሰፕት ልጆቹ ልብ ላይ ጥብቅ እንዲል የግድ ለምሳሌ በመኪና አስረድቻቸዋለሁ ከዛም በኋላ በርግጥ ግን መኪና ግን ትንሽ እንራራቃለን አሚን እኔ መኪናው የለኝም እነሱም የመጡት በእግራቸው ነው ትንሽ እንራራቃለን ሌሎችንም ኮንሰፕቶች ሊጠቀማቸው ካልከም ኢነርሺያን ሐሳብ ትንሽ እንራራቃለን ምንጣፍ ግን በየቤታችን አለ እና ምንጣፍ ሲቆሽ አወጣን ደግሞ እናራግፋለን በየቤታችን ያለ ኮንሰፕት ስለሆነ ጀስት እንደ ምንጣፍ ነው የተጠቀምኩበት ያንን ጋውን አጠፋውበት ልጆቹ ልብ ውስጥ ኢነርሺያ የሚባለው ሐሳብ ጥብቅ ብሎ ቀረ ማለት ነው ፋይናሊ ግን ጋውኑ እንደራሴ ለብሼዋለሁ እዚህ ጋር ምንድነው አንድ ሰዎች ያነሱት ሐሳብ አለ ጋውን የክብር ልብስ ነው ሊጠፋበት አይገባም የሚል ነገር ያነሱ ሰዎች አይቻሉ ዴፊኒትሊ ግን የመምህርነት ሞያ እንዲከበር እኔ በራሴ ትልቅ ቅርና ትልቅ ፕሮጀክት ነው ያለኝና ለሁሉም መምህራኖች ብሬክ ስሩ ሆናለ ብዬ ነው ማስበው ለምሳሌ አሁን የእግር ኳስ ጨዋታን ካየኸው የእግር ኳስ ጨዋታውን በጣም ትላልቅ ክፍያ ነው የሚከፈላቸው ተጫዋቾች ለምን የሆነ ፐርሰንት ነው ሰብሮት ይወጣው ከዛ በኋላ አንድ ሰው እግር ኳስ ተጫዋች ከሆነ በመቶ ሺዎች ነው የሚከፈለው በሚሊዮን ነው የሚከፈለው አይደል ልክ እንደዛው በእያንዳንዱ ሙያ ላይ ክፍያው ሃይ እንዲሆን የሚያደርግ አንድ ፐርሰን አለ እንጂ እኔ ኳስ ጨዋታ ኮደኛ ሲመጣ ብዙም ተቀባይነት አልነበረው የነ ማራዶና የነ ምን እያለ ሰብረው ወጡት አሁን ሃይ ነው የሚሰጠው ቫልዩ ልክ እንደዛው የመምህርነት ሙያ እንደምታውቀው ነው
እኔም ባስተማርኩበት ጊዜ ደሞ 3 ቀን ሲቀረው እንጀራ በቂጣጥቅሼ በልቼ ነው መሄደው እውነቴን ነው እና እንደኔ ብዙ መምህራኖች እንደዛ ነው የመጡትና ግን ያ ሲስተማውን ቶታሊ shift ያደርጋል ብዬ አስባለሁ እና ያንንም ደሞ shift ማድረገው መምህር የመጀመሪያው እኔ ብያምናለሁ yes ውድ ነው ሞያው ማለት ነው ያንን ለማረጋገጥ ነው እዚህ ያለሁት ውድ ነው ሞያው ውድ ነው ያ ውድ የሆነ ሞያ ውድ የሆነ ዋጋ ሊከፈል ይገባል ያን ደሞ ያረኩ ቀጥላለሁ አዎ ካለኛ ኢትዮጵያ ውስጥ አይደለም ዓለም ላይ የትኛው ሞያ ሰርቫይቭ ማድረግ አይችልም without us ይደውሉልህ ያገኙ መምህራን ነበሩ ዱሮ ማርበት ከነበረው ከድሬዳዋ ብስራተ ገብርኤል ትምህርት ቤት በሰዓቱ የነበሩት ዳይሬክተሩ ጋሽ ግርማ ይባላል ብሳቸው ደውለውልኝ ነበር በጣም ፕራውድ እንዳረጉ በጣም እንደኮሩ ነግረውኛል ከዛ መንገድ ላይ መምህራኖች ሲያዩኝ አያልፉኝም በቃ አክፈውኛው ባይናቸው ላይ መጥቶ ምናምን በቃ ኮራን ምናምን አንዳንዱ ይሄው አሁን ተከበርን ብሎኝ ነው እንለያየው ገና ሳገኛቸው ራሱ እኔ መምህር ነኝ ካሉኝ እኔ ራሱ ልቤ በቃ ስንጥቅ ነው የሚለው በተለየ መንገድ ተቀበላችሁ እጅግ በጣም because ከጀርባ ምን እየከፈሉ ተማሪ መሃል እንደሚቆሙ እኔም ራሴ አይቻለሁ አውቀዋለሁ ምናልባት ከዚህ ጋር ስላነሳው መምህራንን የምናይበት መንገድ ምን መሆን አለበት ትላለህ አንተ ቅድም ለነገርከን መምህር ሆነ በጣም ተሸግረህ አይተዋል በጣም ተሸግረህ ግን ደግሞ ሰው ያፈራህ ነው ሰው ያስተማርክ ሰው እየቀረጽክ ነበር እንደዛ ደግሞ የሚኖሩ መምህራን አሉና መምህራንን የምናይበት መንገድ የምናይበት አይን ምን መሆን አለበት ትላለህ just ሙያው በራሱ ከትውልድ ውጪ ለራስ ለኔ የምትላቸው ነገሮች እንዳታስብ የሚያደርግ ሙያ ነው በቃ ዘወትር የምታስበው ለተማሪዎች ብቻ ነው ኢቭን አርብ አልጎ ቅዳሜና እሁድን እንኳን ሰኞ ገብተህ ለምታስተምራቸው ተማሪዎች እያሰብክ ነው የምታሳልፈው ይሄ የኔ ብቻ ሐሳብ አይደለም ባይዘው ኢትዮጵያ ውስጥ ያለ የትኛው መምህር ምናልባት እንደ አፍሪካም እንዳለም ሊሆን ይችላል የሚያልፍበት መንገድ ነውና መምህርነት ለኔ ወይም እኔ በፍጹም ማትልበት ሙያ ነው ትውልድም ብቻ ያሰብክ የምትኖርበት ሙያ ነው ለዛ ነው አብዛኛው መምህር እንግዲህ በጣም በችግር በቤት ኪራይ ሊሆን ይችላል በምግብ በትራንስፖርት በብዙ ነገር እየተፈተነ ተማሪዎቹ መሃል ግን መጥቶ መቆምና ድጋሚ ማስተማር አይሰለቸው ቅር አይለውም ተማሪዎቹ መሃል መጥቶ ሲቆም ማለት ነውና እኔ ለዛም ነው መምህርነት እርግጥ ነው ተምረ ዲግሪዘ ልታገኘው ይገባል ግን በራሱ መምህርነት መፈጠር ነው ጥሪ ነው ምናልባት ሌሎቹን ሙያዎች ከኛ መምህራን ተምረው ሊሆኑት ይችላሉ እኛ መምህራን ግን ጥሪ ተሰጥቶን ያለ ነው ለመምህራኖቻችን ባካችሁ ለመምህራኖቻችን በጣም ብዙ ሰዎች በአንተ ታሪክ ተገርመዋል ተደንቀዋል ከእንደኛ ደግሞ የምታስተምርበትን መንገድም ደግሞ እጅግ በጣም አድንቀውታል ግን አንዳንዶች ደግሞ ማስተር ይሰጣሉ ተጨንቀው ግድ የለም መምህር ዳንኤል መማር አለብህ አይደል ምን ሰዎች አሉ ግድ የለም ዲግሪ ነው ያሉ ከዛም አልፎ አንዳንዶች ደግሞ የጻፉላ ሰዎች አሉ አዲስ አበባ ዩኒቨርሲቲ ግድ የላችሁ መምህር ዳንኤል ስኮላርሺፕ ውስጥ መማር አለበት የሚሉ ሰዎች አሉና ይሄን ምኞታቸው ወይ ደግሞ ይሄን ሐሳብ አድምጠዋል ወይስ ያንተ ሐሳብ ደግሞ ምንድነው አው በሚገባ አሁን እኔ ምን አለ መሰለም አሁን ኢትዮጵያ ውስጥ ካሉ መምህራኖች በተክላላ በእውቀት ደረጃ በጣም ትንሹ ነኝ በጣም ከመነገር በላይ የመጨረሻ ትንሹ ኢትዮጵያ ውስጥ ካሉ መምህራኖች ትንሽ የእውቀት ያለው ነኝ all of them የተማሩ ብዙ ነገር ያብሰለሰሉ ብዙ ነገር ያወቁ ናቸው እግዚአብሔር just ነገሮችን የመግለጽና የማብራራቱን ጸጋኔ ላይ ያስቀመጠው እንጂ በእውቀት ደረጃ ብዙ ማለት ይቻላል ከኔ በጣም ብዙ ትላልቅ መምህራኖች አሉ ከዚህም በላይ በጣም ብዙ ክብር የሚገባቸው ማለት ነው ትንሽ እቺ የማብራራቷን መንገድ እኔ ላይ ያቺን ጸጋ አስቀመጠና ወደ ሚዲያው የኔ መምጣት ነው ወደ ሚዲያ ያልመጡ በጣም ብዙ መምህራኖች አሉ ትምርቱን እኔ ከዚህ በፊት almost ከዛሬ 1 አመት ከ6 ወር or 2 አመት አካባቢ በፊት በኦንላይን ተምሬ ፊዚክስ ሰርቲፊኬት ይዣለሁ የፊዚክስ ሰርቲፊኬት አለኝ በኦንላይን ተምሬ አንደኛ ሁለተኛ ደግሞ ዘንድሮም አዲስ አበባ ዩኒቨርሲቲ ሄጄ 6 ኪሎ ሐምሌ ወር ላይ ነው ሬጂስትሬሽን ምን ጀምሮ ብለው ነው የመለሱኝ እና በየአመቱ አዲስ አበባ ዩኒቨርሲቲ ሞክራለሁ ባይዘው በየአመቱ እየመጣሁ አዲስ አበባ ዩኒቨርሲቲ እየሞከርኩኝ አልሳካ ያለኝ የተመለስኩ አንዴ ከመንግስት ወረቀት መጻፍ አለበት ሲሉኝ ስመለስ የመንግስት ትምህርት ቤት ነው የምታስተምረው የመንግስት ትምህርት ቤት ካስተማርክ ብቻ ነው የሚቻለው ይላል እየተመለስኩ ነው ብዙ ጊዜ ቀረውት እና በአሁኑ ተሳካልኝ ሄጄ ሐምሌ ወር ላይ ሬጂስተር አድርጌ ጀምራለሁ yes
የብዙ ሰዎች ምኞት ስለሆነ በጣም ደስ ይላችኋል ብዬ አስባለሁ። ሳምንት ስለሚወዱ ካላችሁ ቀና ፍላጎት የተነሳ ነው ያንን የሚያነሱት። ስለዚህ በጣም ደስ የሚል ዜና ነው። በጣም ደስ ብሎናል። ማርታ እንዴት ነሽ? እግዚአብሔር ይመስገን በጣም ደህና ነኝ። ውስጥ አዋቂ ተጠቅመን ዛሬ ሰርፕራይዙን ያደረግነው ተሳክቶልናል። በደንብ ለመጀመሪያ ጊዜ ሰርፕራይዝ የሆነ በነገራችን ላይ ስንት ጊዜ ልደቱን ስንቴ ነው? 7 ወይ ሁሉንም ልደቱን አክብሬያለሁ። እሺ እና ሁሉንም ልደቱን ያውቃል። እንደፈለኩኝ ብደብቅ ምንም ብል አውቆ ነው የሚመጣው። ያው እኔ እንደስ እንዲለኝ ይስቃል ዋው ምናምን ይላል እንጂ ሁሉንም ልደቱን ያውቃል። አልተሳካልሽም ነበር? ዛሬ ነው የተሳካው። ዛሬ ተሳክቶልሻል? በጣም ነው ደስ ያለኝ። ያው ሁልጊዜም ደስታዬ የዳኒ ደስታ ነው። በተደሰተ ያው እሱም እንደዛ ነው። ተመሳሳይ ነው ደስታችን። እኔ አሁን ከከፋኝ ምንም ነገር መስራት አይችልም እሱ። ልክ እንደዛ የሱ ደስታ የኔ ደስታ ነው። በጣም ደስ ብሎኛል። ያው የነበረው ስጦታ በጣም አስደስቶኛል። ደስ ብሎሻል? ይሄ ፕሮግራማችን ያማረ እንዲሆን እንግዲህ ከድሬዳዋ ድረስ ፕሮግራሞችን ሰርዘሽ ነው የመጣሽው። መጀመሪያ ለዚህ በጣም እናመሰግናለን። ግን መተሽ የሆነውን ነገር ፕሮግራሙ ስታይ እነ ዳኒ ስታገኝ ምን ተሰማሽ? እኔ ገና ከውጭ ጀምሮ ነው በጣም ደስታ የተሰማኝ። ለምን ያው ሙሉ ግቢ ተከራይተው እንደሚኖሩ ነግሮኛል። ግን ድሮ እንደሚኖሩት አይነት ግቢ ምናምን ኤክስፔክት ያደረኩ እንደዚህ አይነት እንትን አላሰብኩኝም ነበርና ከውጭ ገና ቤቱን ሳይ በጣም ነው የደነገጥኩት። በቃ ይገባዋል ይሁት ለምን ብዙ ዋጋ ከፍለዋልና በቃ ይገባዋል ብዬ ነው ያሰብኩት። እና በጣም ነው ደስ ያለኝ። ገና ስገባ ጀምሮ አይጠሩኝም እንደሆነ ያልኩ ነበር እንደው ሲቆይ ጊዜ እና በጣም ነው ደስ ያለኝ። ስለመጡትም ጊፍቶች ለሱ በጣም ደስተኛ ነኝ። በጣም ደስ ብሎኛል። ለወንድሜ ስላደረጋችሁ ነገር በዚህ አጋጣሚ አመሰግናለሁ ማለት ፈልጋለሁ። እንዲሁ ደግሞ አንተን ላመሰግን ፈልጋለሁ። ከዛ ድረስ ይሄን ያለ ዋጋ ከፍለክ እዚህ እንድገኝ ስላረከኝ እሱንም እንዳገኝ ስላረከኝ በጣም ነው አመሰግናለሁ። እኛም በጣም እናመሰግናለን። ቴንክ ዩ ሶ ማች። ተሳክቶልን እንግዲህ ለ7 ጊዜ ተሞክሮ ለ7 ጊዜ ሰርፕራይዝ ሊደረግ ተሞክሮ ያልተሳካውን ነገር አሳክተናል። ዛሬ ዳንኤል ሰርፕራይዝ ሆኗል። የሚገርም ጊዜ የነበረንና ዳንኤል ምን ተሰማ? እስኪ በአጠቃላይ የነበረውን ጊዜ እንዴት አየኸው? ሰርፕራይዙንም ስጦታውንም የነበረን ነገር የምትለን ነገር ካለ መጨረሻ ላይ። እኔ እንግዲህ ቅድም እንደነገረች ሰርፕራይዝ ሆኜ አላውቅም። ብዙ ጊዜ ሰዎች ያው ልደቴ ነው የሚከበረው በተማሪዎችም ዘንድ እሷም ለማክበር ትሞክራለች። ግን በሆነ ሚንስ ነቃለሁ እና ሊከበር እንደሆነ ያወኩኝ ነው የምገባው። ስጦታም ደግሞ ሲሰጥ ደግሞ ኤክስፔክት የምታደርገዋላ ኤክስፔክት እንደምታደርገው ነው የምታገኘውና ዛሬ የመጡ ስጦታዎች ሁሉ እጅግ በጣም ያልጠበቅኳቸው ናቸው። ለምሳሌ ከኮሪፍቱ እንደዚህ አይነት ስጦታ ጠብቄ አላውቅም። ከሸበሌ እንደዚህ አይነት ስጦታ ጠብቄ አላውቅም። ከሰዓሊ ዳኒ እንደዚህ አንድ ሰዓሊ ስለው አመቶ ምናምን ስጦታ ይስጠናል ብዬ በፍጹም ኤክስፔክት አድርጌ አላውቅም። የማርታ የጥርስ ጉዳይ በፍጹም ኤክስፔክት አድርገን አናውቅም። ይሄን ሶፋማ በፍጹም ኤክስፔክት አድርገን አናውቅም። ቢኮዝ የሆነ እንገዛለን ብለን የምናስበው ሶፋ አለ፣ ግን በዚህ ደረጃ እንደዚህ አይነት ሶፋ ኤክስፔክት አድርገን አናውቅም። ፋይናሊ ደግሞ በፍጹም እኔ እህቴን ከድሬዳዋ ድረስ ታመጣታል ብዬ አላውቅም አልጠበቅኩምና በጣም የደነገጥኩት በሱ ብቻ። በአጠቃላይ እጅግ በጣም ደስ ብሎኛል። እጅግ በጣም ሀሴት ያደረኩት ዛሬ በዋነኛነት ያሰብነው እንግዲህ ኢየሩሳሌም እዚህ ጋር እንጠራና ምርጥ ፎቶ እንነሳለን። ከዛ በኋላ ይሄው ዳኒ ወንድሜ ነው አይደል? ማስታወሻ ፎቶ እንደምጨምር ነው። በእርግጥ ፎቶ ነበርም ብላለች ዳንኤል ጋር ያለው ስለሌላት ለማስታወሻም እንዲሆን ግን እዚህ ጋር ፎቶ እንነሳለን ማለት ነው። መጨረሻ ላይ ፎቶ ይነሳሉ። ከዛ በፊት ግን ኬክ አለ፣ እሱን እንቆርሳለን። እዚህ ጋር ኬኩን ወደዚህ እናመጣለን። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ንቁ ፖድካስት የነ ዳንኤልን ስቱዲዮ ተቆጣጥሮ እያከናወነ ያለውን ፕሮግራም ነው። ወደ መገባደጃው ደርሰናል። አሁን እዚህ ጋር ኬክ ልንቆርስ ነው። ኬኩን ከቆረስን በኋላ ፕሮግራማችንን እንጨርሳለን ማለት ነው። እንግዲህ እዚህ ኬክ ላይ ኤቭሪቲንግ ኢዝ ፊዚክስ ይላል። ተስማማል? አዎ ኤቭሪቲንግ ኢዝ ፊዚክስ ብለን ኬክ አዘጋጅተናል። ኬክ ያዘጋጀነው እንግዲህ ይሄን ሴሌብሬት ለማድረግ ጭምር ነው። ማርታ ዳንኤል
ረጅም መንገድ የተጓዙት እዚህ ለመድረስ አሁን ያሉበት ቦታ ለመድረስ ይሄንን ሞመንት ደግሞ ማሰብ ማክበር መዘከር በጣም ጥሩ ነገር ነው የሚሆነውና በጣም የሚወዷቸው በሚሊዮኖች የሚቆጠሩ ተመልካቾች ወዳጆች አሏቸው አይደል ዩቲዩብ ላይ ከቀረባችሁ በኋላ በቴሌቪዥን ከታያችሁ በኋላ እናንተን የሚያደንቁ የሚወዱ ከልባቸው ስለእናንተ የሚያስቡ በርካታ ሰዎች አሉና ይሄንን ኬክ እንቆርሳለን በርቱ ጠንክሩ ቀጥሉ አገር ከናንተ ብዙ ተጠብቃለች ተማሪዎች ካንተ ብዙ ተጠብቃሉ ስለዚህ በአጠቃላይ ሶሻል ሚዲያ ላይ ሰው ለትምህርት ያለው ምልከታ አስተያየት እንዲነቃቃ እንዲበረታታ ለካ እንደዚህ መማር ይቻላል የሚለው ሰዎች ልብ ውስጥ የመማር ፍላጎት እንዲቀጣጠል አድርጋል በእርግጠኝነት አትስማሙ በዚህ yes ስለዚህ ብዙ ፊዚክስ መማር ብዙ አፒታይታቸው ያልተከፈተ ሰዎች ፊዚክስ ለመማር አፒታይታቸው ተከፍተዋል በአጠቃላይ ለመማር ተነቃቅተዋል ተነሳስተዋል ይሄ በጣም ትልቅ ነገር ነው በዚህ ዘመን ላይ ብዙ ሰዎች እንደቀልድ አድርገው ትምህርት ምን ያደርጋል እየተባለ ትምህርትን የመተው ነገር ነበር አሁን ግን ደግሞ ትምህርትን ለመማር ከፍተኛ የሆነ ፍላጎት ተቀስቅሷል ይሄ ቀላል ነገር አይደለም አንድ ሰው ይሄን ነገር ማድረግ ይችላል ማለት እዛው ውስጥ እግዚአብሔር ያስቀመጠው ነገር አለ መቀጠል አለበት ዳኒ ብዙ ነገር እንጠብቃለን አገር ካንተ ብዙ ተጠብቃለች ስለዚህ እስካሁን ላረከው ነገር እጅግ በጣም እናመሰግናለን thank you እባክህ ኬኩን ቁረስልኝ እሺ እንግዲህ ከዛ በፊት ዛሬ በዚህ ፕሮግራም ላይ የተገኛችሁ በአጠቃላይ እንዲሁም ደግሞ ማንንም ሰው አይኑ ሳንገባ ማንንም ሳያየን ቀድሞ ነበር ያየን ፍጽይና ሰው እዚህ ግቡ እንኳን በማይለን ሰዓት ላይ ነው ፍጽይ አይቶ ጋብዞን ኢንተርቪው ላይ ቀርበን ከዛ በኋላ ነው የሶሻል ሚዲያ ወደሚባለው ነገር የገባ ነውና እሱ ነው ኦልሞስት በቃ እጃችን ይዞ እንደዚህ ይደረጋል ብሎ ያስተማረ ማለት ነው ፍጽይ እጅግ በጣም ነው እናመሰግነው እግዚአብሔር ያክብርልን እናመሰግናለን በእውነት እግዚአብሔር ያክብርልን ከዛ በመቀጠል ደግሞ በቲክቶክም በዩቲዩብም ሌሎች ባሉን በኢንስታግራምም ሌሎች ባሉን ሚዲያዎች ላይ በተቀላላ ካጠገባችሁ ሆናችሁ ሰፖርት እያደረጋችሁን ያላችሁ ሁሉ ጊዜ እንድንበረታታ ኮሜንታችሁን የምትሰጡን እያገዛችሁን ላላችሁ በተቀላላ እግዚአብሔር ያክብርልን ሀገር ውስጥም ከሀገርም ውጪ ላላችሁ ትውልደ ኢትዮጵያን በተቀላላ ባለፍንበት መንገድ በተቀላላ ከጎናችን ለነበራችሁ ዝቅ ስንል ከፍ እንድንል ድጋሚ ያገዛችሁን አሁንም ደግሞ ባለንበት ሁኔታ ላይ ካጠገባችን በመሆን ድጋፍ እየሆናችሁ ላላችሁ በተቀላላ እግዚአብሔር አሁንም አብዝቶ ይባርክልን አመሰግናለሁ እንግዲህ አንብብና እዚህ ላይ የተጻፈ ነገር አለ ፊዚክስ የሚመስል ነገር አለው የተጻፈ ነገር አለ ምን እንደሚለው everything is physics ነው የሚለው ከዛ ደግሞ የአቶሚክ ሞዴልን እንትን ነው ስዕሏን ያስቀመጧት thank you የተወደዳችሁ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን ይህ ፕሮግራም እንደዚህ ያማረ የደመቀ እንዲሆን አጋር የሆናችሁ ስጦታ የሰጣችሁን ድርጅቶች በሙሉ በእግዚአብሔር ስም ከልብ እናመሰግናለን በአጠቃላይ ይህን ፕሮግራም ስፖንሰር ያደረገልን ብራዲስ አልሙኒየም ነው ሁላችሁም ከልብ እናመሰግናለን እግዚአብሔር ይስጥልን ቻው